ደግሞ ወደ አጫጭር መረጃዎች እናልፋለን። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን 163,000 ኢትዮጵያውያን ወደ ጎረቤት ሀገራት መሰደዳቸውን ገልጿል። ኮሚሽኑ በሱዳን 68,895 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች እንደሚገኙ የገለጸ ሲሆን በኬንያ ደግሞ ከ42,000 በላይ ኢትዮጵያውያን በተመሳሳይ ሁኔታ ውስጥ እንደሚገኙ ጠቁሟል። በሶማሊያ፣ ጅቡቲ፣ ደቡብ ሱዳንና ኤርትራም ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ይገኛሉ የተባለ ሲሆን በኤርትራ ያሉ ኢትዮጵያውያን ስደተኞች ቁጥር 15 ብቻ መሆኑ ተነግሯል። በአንጻሩ ኢትዮጵያ ከተለያዩ 11 ሀገራት የተውጣጡ 1.1 ሚሊዮን ስደተኞችን ተቀብላ በማስተናገድ ላይ እንደሆነች ኮሚሽኑ ገልጿል። በተጨማሪም በሀገሪቱ ውስጥ ባለው ግጭትና የተፈጥሮ አደጋ 1.9 ሚሊዮን ዜጎች ከቀያቸው መፈናቀላቸውን የኮሚሽኑ መረጃ አመላክቷል። ከነዚህ ተፈናቃዮች መካከል 1.7 ሚሊዮኑ በግጭት ሳቢያ የተፈናቀሉ መሆናቸውም ተሰምቷል። የደቡብ ምዕራብ ኢትዮጵያ ክልላዊ መንግስት የነዳጅ እጥረት በወርቅ ምርት ሂደት ላይ ስጋት ደቅኗል አለ። የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ከሀገሬ ቴሌቪዥን ጋር በነበራቸው ቆይታ በአሁኑ ጊዜ በቢሮው ለአጠቃላይ የወርቅ ማዕድን ስራ የሚያገለግል አንድ የነዳጅ ማደያ ብቻ መኖሩን ተናግረው ማደያው የ58 አነስተኛ የወርቅ አምራቾችን ፍላጎት ለማሟላት እየታገለ ነው ብለዋል። ባለው የነዳጅ እጥረት ሳቢያም ለአንድ ልዩ አነስተኛ አምራች 15 በርሜል ነዳጅ ብቻ እንደሚቀርብ ተናግረዋል። አሁን ያለው የነዳጅ መጠን በፍጥነት ያልቃል፣ በአቅራቢያ ባሉ ወረዳዎች ውስጥም ሌላ የነዳጅ ማደያዎች አይገኙም በማለት አሳሳቢነቱን ተናግረዋል። በአዲስ አበባ ከተማ ውስጥ የሚገኙ አምራች ኢንዱስትሪዎች በምርታማነትና በኤክስፖርት አቅም ድርሻቸው ከሌሎቹ ክልሎችና ከድሬዳዋ ከተማ አንጻር የላቀ ነው ተባለ። የኢንዱስትሪ ሚኒስትሩ መላኩ አለበል በከተማ አስተዳደሩ ውስጥ የሚገኙት ኢንዱስትሪዎች በቁጥር በምርታማነት በተወዳዳሪነትና ለውጭ ገበያ በማቅረብ አቅም እያበረከቱት ያለው ድርሻ ከፍ ያለ ነው ብለዋል። በኢትዮጵያ ታምርት ንቅናቄ ሰፊ ስራ እየተሰራባቸው ካሉ ክልሎችና ከተማ አስተዳደሮችም ቀዳሚው አዲስ አበባ ከተማ መሆኑን ተናግረዋል። ይህ በእንዲህ እንዳለ ግን አሁንም ዘርፉ ብዙ ያልተሟሉለት ግብአቶች ያሉ ሲሆን የመስሪያ ቦታ ማጣት፣ በቂ የውጭ ምንዛሪ አቅርቦት አለመኖር፣ የመሰረተ ልማትና የገበያ ትስስር ውስንነት ላይ እየተሰራ ያለው ስራ በቂ አለመሆኑን የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊው አቶ ጃንጥራር አባይ ተናግረዋል። አሜሪካ ደቡብ ሱዳናዊ ወንጀለኛ ነው በማለት ይዛ ያባረረችውን ሰው ሀገሪቱ አልቀበልም ብላ የነበረ ሲሆን አሁን ላይ ግን ደቡብ ሱዳን ከአሜሪካ ጋር ለሚኖራት ወዳጅነትና ግንኙነት በሚል ለመቀበል መስማማቷን የደቡብ ሱዳን መንግስት አስታውቋል። ማፑላ ኪንቴ የተባለው ይህ ስደተኛ ባሳለፍነው ቅዳሜ ወደ ደቡብ ሱዳን የተላከ ቢሆንም ግለሰቡ የኮንጎ ዜጋ እንደሆነ በመግለጽ ያለ ፍላጎቱ አስገድደው እንደላኩት ተናግሯል። ደቡብ ሱዳን ወንጀለኛውን አልቀበልም ያለችው ዜግነቱ ደቡብ ሱዳናዊ ሳይሆን የዲሞክራቲክ ሪፐብሊክ ኮንጎ ዜጋ ነው በሚል የነበረ ሲሆን በዚህ ግለሰብ ምክንያትም አሜሪካ ደቡብ ሱዳናውያን ላይ የቪዛ እገዳ መጣሏ ተገቢነት የሌለው ነው ሲሉ ፕሬዝዳንት ሳልቫኪር መናገራቸው ይታወሳል። ቻይና ዜጎቿ በዩክሬን ጦርነት እየተሳተፉ ነው በሚል በዩክሬን የቀረበባትን ወቀሳ አጣጣለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ጎን ተሰልፈው ዩክሬንን ሲወጉ ነበር ያሏቸው ሁለት ቻይናውያን በቁጥጥር ስር መዋላቸውን ገልጸው ነበር። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ሀገራቸው የዩክሬኑ ጦርነት እንዲቋጭ እየሰራች መሆኗን የገለጹ ሲሆን ዜጎቿም በየትኛውም ግጭት ውስጥ እንዳይሳተፉ የምትጠይቅ መሆኗን ጠቁመዋል። ይህ የቃል አቀባዩ ንግግር ዩክሬን ይዣቸዋለሁ ያለቻቸው ቻይናውያን በቻይና መንግስት ትዕዛዝ ሳይሆን በራሳቸው ፍቃድ በሩሲያ ጎን የተሰለፉ መሆናቸውን የሚጠቁም እንደሆነም አሶሺየትድ ፕሬስ ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከተያዙት በተጨማሪ ሌሎች በርካታ ቻይናውያን በጦርነቱ እየተሳተፉ ነው የሚል ወቀሳ ማቅረባቸው ይታወሳል።